ከሀገር ሲወጡ እንግዲህ ብቻ ሆኖ ወጥቶ እግዚአብሔር በብዙ ፍሬ ወደ ሀገር ሲመልስ በጣም ደስ የሚል ስሜት ነው ያለው። እንግዲህ እንደ አጋጣሚ ሆኖ አንድ ላይ ሁላችንን ተሰብስበን ወደ ሀገር የመምጣት እድሉ አልነበረንም፣ በስራም በተለያየ ምክንያትም ማለት ነውና ለመጀመሪያ ጊዜ እንግዲህ ብዙ ሁላችንም ሆነን ሁሉ ቤተሰቤን ይዤ ወደ ሀገር እናቴ ጋር ለመጀመሪያ ጊዜ መጥቻለሁ። እንግዲህ በስደት ያላችሁ ሰዎች ፈጣሪ ብቻችሁን የተሰደዳችሁ ብቻችሁን የወጣችሁ እንደዚህ እንግዲህ የሁለት ክፍል ሰራዊት አድርጎ ወደ ቤተሰብ በጤና በሰላም ያገናኛችሁ። እንግዲህ በህይወቶቻችን ውስጥ እንደዚህ አይነት አጋጣሚዎች አሉ ማለት ነው። በቃ ከእግዚአብሔር ዘንድ ተወስኖልን እንደዚህ በሰላም በጤና መገናኘት ደስ የሚል ነገር ነው። እንዳጋጣሚ ሆኖ ያለፈው አመት ለኔና ለቤተሰቤ ጥሩ ጊዜ አልነበረም። በተለይ ለኔ ደግሞ ታናሽ እህቴን ያጣሁበት ጊዜ ነበረ። በጣም ከባድ የሀዘን ጊዜን ያሳለፍነው። እንግዲህ ከሀዘን ባለፈ ደግሞ እግዚአብሔር አንዳንዴ የተሰጠንንም ደግሞ መልካም ነገር በማሰብ የምናመሰግንበት ደግሞ ብዙ ምክንያት አለን ማለት ነውና በስደት ያላችሁ ሰዎች ይሄን ሰርቼ ይሄን አድርጌ ነገ እሄዳለሁ እንትን እላለሁ የምትሉ ሰዎች ዛሬ ነው በቃ በህይወት እያሉ ነው መጠያየቅ። ነገ የኛ አይደለም፣ ዛሬ ነው መጠያየቅ። ዛሬ ነው መጥቶ ቤተሰብን ማግኘት፣ መልካምን ጊዜ አብሮ የፍቅር ጊዜ ማሳለፍ እና እንግዲህ ቪዲዮ ላይ እንደምታዩት ወደ ቤት ስንገባ ማዘር አልነበረችም። ሁላችንም ቤት ገብተን የጠበቅናት እናቴ በጣም ደስ ብሏታል። እንግዲህ ስለ ሁሉም እግዚአብሔር ይመስገን። ስላጣነው ነገርም ስላገኘናቸው ነገርም እግዚአብሔርን እናመሰግናለን። ደስ ብሎኛል እንግዲህ